እንደ መጨረሻ ዓመት ዩኒቨርሲቲ ተማሪ ምን እንደሚያሳስበኝ ታውቃላችሁ? አሁን ኤአይ እየሄደበት ያለበት ፍጥነት አንዱን ኤአይ ቱል እንኳን በደንብ አድርገን ሳንጠቀመውና ከዛ ኤአይ ማግኘት ያለብን ጥቅም ሳናገኝ በጣም ክሬዚ የሚባሉ በጣም አድቫንስድ የሆኑ ኤአይ ቱሎች በየጊዜው ክሬት የተደረጉ ይገኛሉ። በእነዚህ በኤአይ ቱሎች ደግሞ ምን እየተፈጠረ ነው? ከዚህ በፊት ማኑዋሊ ሲሰሩ የነበሩ የተለያዩ የዲዛይኒንግ፣ የቪዲዮ ኤዲቲንግ እና የኮዲንግ ስራዎች ኮምፕሊትሊ ሙሉ በሙሉ በእነዚህ በሚመጡት አድቫንስድ የሆኑ ኤአይ ቱሎች እየተተኩ ይገኛሉ። እነዚህ ኤአይ ቱሎች ምን አይነት ሰዎችን እየፈጠሩ ነው የሚገኙት ብላችሁ ስታዩ 1% ቢዝነስ የሚባሉ የተለያዩ የስራ ዘርፎችን እየፈጠሩ ይገኛሉ። ምክንያቱም አንድ ሰው 10 ሰው ቀጥሮ እና 20 ሰው ቀጥሮ ከሚያሰራ ይልቅ በአንድ ኤአይ ቱል ብቻ ክሬዲት በመግዛት ወይም የወር ወይም የአመት ክፍያ በመፈጸም መስራት የሚፈልጋቸውን ስራዎች ለኤአዩ በመስጠት ኤአዩ ብቻውን 10 ሰው ሪፕሌስ አድርጎ ያንን ስራ ለአንድ ሰው ይሰራለታል ማለት ነው። እና በአሁኑ ጊዜ ምንድነው ማየት ያለባችሁ? በአንድ ሰው ብቻ የሚሰሩ የተለያዩ ቢዝነሶች እንደሚመጡ፣ እነዚህ የተለያዩ አድቫንስድ የሆኑ ኤአይ ቱሎች ደግሞ አይዲያ ካላችሁ፣ ሀሳብ ካላችሁ በነዛ የኤአይ ቱሎች የራሳችሁን ስታርታፖች ቢውልድ ማድረግ እንደምትችሉ የሚያሳያችሁ ነው ማለት ነው። አሁን ላይ ዲፕ እንቅልፍ ውስጥ ያላችሁ ማለትም እስካሁን የኤአይ ፍጥነት አንደርስታንድ ያላደረጋችሁ ካላችሁ ከግቢ ሳትወጡ ወይም ተመርቃችሁ ከመውጣታችሁ በፊት ኤአይን ተጠቅሜ ምን አይነት ነገሮችን መስራት እችላለሁ፣ ምን አይነት ስታርታፖችን መጀመር እችላለሁ፣ በራሴ ምን አይነት ቢዝነስ ክሬት ማድረግ እችላለሁ የሚለውን ነገር ከአሁኑ ልታስቡበትና የቅጥር ህይወትን ተስፋ አድርጋችሁ ተዘናግታችሁ እንዳትወጡ ይሄ ቪዲዮ እንደ ማንቂያ ደውል እንዲሆናችሁ ነው።